እንደምን አመሻችሁ ውድ ተመልካቾች ከለቱ ያሻም የቢዝነስና ምጣኔ ሀብት ዘገባዎች ጋር መሰረት ነቃ ነኝ። አስቀድመንም የውጭ ሀገራት ገንዘብ ዕለታዊ ምንዛሬ ተመናቸውን እንዲሁም የዕለቱን የወርቅ ዋጋና የዕለቱን የነዳጅ ዋጋ እንከታተል። ተመልሰናል ክቡራን ተመልካቾች ለአምስተኛ ጊዜ የሚካሄደው የፓኪስታን አፍሪካ የንግድ መድረክ የሁለትዮሽ ግንኙነቶችንና የቀጠና እድገትን እንደሚያጠናክር ተገለጸ። በዛሬው ዕለት የፓኪስታን ኤምባሲ በኢትዮጵያ ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫው በግንቦት ወር ላይ ይካሄዳል ባለው የፓኪስታን አፍሪካ የንግድ ጉባኤ ከ100 በላይ የፓኪስታን የንግድ ተቋማት ይሳተፋሉ ብሏል። መግለጫውን መሐመድ ንጉስ አብዱ ተከታትሎታል። የፓኪስታን መንግስት በንግድ ሚኒስቴር በፓኪስታን የንግድ ልማት ባለስልጣን እንዲሁም በአዲስ አበባ በሚገኘው የፓኪስታን ኤምባሲ የንግድ ዘርፍ አማካኝነት አምስተኛውን የፓኪስታን አፍሪካ የንግድ ልማት ጉባኤ እንደሚካሄድ በዛሬው ዕለት በተሰጠው መግለጫ ተገልጿል። ኤግዚቢሽኑ ከግንቦት 7 እስከ 9 2017 በአዲስ አበባ በሚገኘው ሚሊኒየም አዳራሽ እንደሚካሄድ የተነገረ ሲሆን በ2025 በተጀመረው ወደ አፍሪካ ተመልከት ስትራቴጂካዊ ፖሊሲ ላይ በመመስረት ይህ ሁነት በፓኪስታንና በምስራቅ አፍሪካ ሀገራት መካከል ያለውን የኢኮኖሚ አጋርነት ለማጠናከርና የንግድ ትብብርን ለማሳለጥ ያለመ ስለመሆኑ ተነግሯል። በቀጣይ በኢትዮጵያና በፓኪስታን የተጀመሩትን ግንኙነቶች ወደ ተሻለ ደረጃ ለማሳደግ ኤግዚቢሽኑ ከፍተኛ እድል እንደሚፈጥር በቀጥታ ዙም ከፓኪስታን የተናገሩት በፓኪስታን የኢትዮጵያ አምባሳደር የሆኑት አምባሳደር ጀማል ባከር ናቸው። እንግዲህ እዚህ ያለነው ከመንግስት አካላቶች ጋር ሆሪዞንታሊ ቨርቲካልም እየተገናኘን ከተለያዩ አካላቶች ጋር የኢትዮጵያን ብሔራዊ ጥቅም እንደዚሁም ሁለትዮሽንም ጋር ያለንን ግንኙነት ወደ ተሻለ ለማድረስ ከፍተኛ ርብርብ እያደረግን ያለነው። በቀጣይ እንግዲህ ይሄ ኤክስፖ ወይም ይሄ ፓኪስታን አፍሪካ ትሬድ ዴቨሎፕመንት ኮንፈረንስ ኤንድ ሲንግል ካንትሪ ኤግዚቢሽን ከፍተኛ በኢትዮጵያና በፓኪስታን መካከል የተጀመሩትን ግንኙነቶች ወደ ተሻለ የማድረግ የህዝብ ለህዝብ ትስስሩን ወደ ተሻለ የማድረስ የንግዱንም በዛው የኢንቨስትመንቱንም ትስስር ወደ ተሻለ ለማድረስ ከፍተኛ እድል ይፈጥራል። እንግዲህ ሀገራችንን ባለፈው ጊዜ ክቡር ጠቅላይ ሚኒስትራችን ሲናገሩት እንደነበረው አዲስ አበባን እንደ ስሟ አዲስ አድርገን አሁን ደግሞ የዓለም አቀፍ የኤክስፖ ሴንተር በተለያየ መልኩ ኮንፈረንስ ሴንተር የማድረግ ስራዎችም እየተሰሩ ነው ያሉት። ከ100 በላይ ከፍተኛ የፓኪስታን ኤግዚቢሽን አቅራቢዎች የሚሳተፉበት ይህ እውነት የፈጠራ ምርቶቻቸውንና የውጭ ንግድ አቅማቸውን ያሳያሉ ተብሎ እንደሚጠበቅ የተናገሩት ደግሞ በኢትዮጵያ የፓኪስታን አምባሳደር አጢፋ ሻሪፍ በመግለጫው ጠቁመዋል። Importers from diverse sectors including textiles, chemicals, pharmaceuticals and surgical የፓኪስታን ኤግዚቢሽን አቅራቢዎች ከተለያዩ ዘርፎች ማለትም ከጨርቃ ጨርቅ፣ ከመድኃኒት፣ ከኢንጂነሪንግ፣ ከምግብና አግሮ ፕሮሰሲንግ ውጤቶች፣ ከቆዳ ውጤቶች፣ ከግንባታ እቃዎች፣ ከመዋቢያ እቃዎች የተውጣጡ ፈጠራዎችን ያቀርባሉ። በዚህ የንግድ ጉባኤ ኢትዮጵያን ብቻ ሳይሆኑ ሌሎች ሀገራትም ይሳተፋሉ። ይህ ኤግዚቢሽንም ጥሩ የሚባል ለኢትዮጵያ ለፓኪስታንና ለአፍሪካ ሀገራት የንግድ ልውውጥ እድሎችን ይፈጥራል። ኢትዮጵያ፣ ኢስት አፍሪካ and Pakistani businessmen ኤግዚቢሽኑ ለ3 ቀናት የሚቆይ ሲሆን የንግድ ለንግድ ግንኙነቶች ለተለዋዋጭ መድረክ ሆኖ እንደሚያገለግል ተገልጿል። ይህ የፓኪስታን ኤግዚቢሽን አቅራቢዎችና የአፍሪካ ገዢዎች የንግድ ድሎችን እንዲያሰፉና አጋርነት እንዲመሰርቱ ያስችላቸዋል ተብሏል። ከዚሁ በተጨማሪም በርካታ የአፍሪካ ሀገራት የተወጣጡ ልዑካን ይሳተፋሉ ተብሎ እንደሚጠበቅም የፓኪስታን የንግድና ኢንቨስትመንት ሚኒስትር የሆኑት ባሲጥ ሳሌም ተናግረዋል። Came to Ethiopia to explore Ethiopia with reference to trade.
ይህ የፓኪስታን ኤግዚቢሽን አቅራቢዎችና ገዢዎች የንግድ ዕድሎችን እንዲያሰፉና አጋርነት እንዲፈጥሩ ያስችላቸዋል። ከኡጋንዳ፣ ከታንዛኒያ፣ ከቡሩንዲ፣ ከሩዋንዳና በርካታ ሀገራት በዚህ ኤግዚቢሽን ይሳተፋሉ ተብሎ ይጠበቃል። ኢትዮጵያ የዝግጅቱ አዘጋጅ ሀገር ሆና መመረጧ የምስራቅ አፍሪካ መግቢያ በር በመሆን ያላትን ስትራቴጂካዊ ጠቀሜታዋ ያጎላል ተብሏል። ከዚሁ በተጨማሪም ኢትዮጵያ ዝግጅቱን ማስተናገዷ የኢኮኖሚ ደረጃዋን እንድታጠናክር ኢንቨስትመንትን እንድትስብና የአህጉራዊ የንግድ ማዕከልነቷን ይበልጥ እንድታሳድግ ትልቅ ዕድል ይሰጣታል ተብሏል። ከባህር ማዶ ወደ ተገኘ ቢዝነስ መረጃዎች ስናልፍ ዛምቢያም ከአይኤምኤፍ ጋር በተደረገ ውይይት የኢኮኖሚ ማሻሻያዎቿን ለመተግበር በድጋሚ ቃል መግባቷ ተነገረም። ፕሬዝደንት ሃይካንዴ ሂቼልማ በምክትል ማኔጂንግ ዳይሬክተር ኒጀል ክላርክ ከሚመራው የዓለም የገንዘብ ድርጅት አይኤምኤፍ ልዑካን ጋር ባደረጉት ከፍተኛ ስብሰባ ዛምቢያ በቤት ውስጥ ያደጉ የኢኮኖሚ ማሻሻያዎችን ተግባራዊ ለማድረግ ያላትን ቁርጠኝነት አረጋግጠዋል። ውይይቶቹ በዛምቢያ የኢኮኖሚ አቅጣጫና በሀገሪቱና በአይኤምኤፍ መካከል ባለው የትብብር ጥረት ላይ ያተኮሩ እንደነበር የዘገበው ሉሳካ ታይምስ ነው። ፕሬዝዳንት ሂቼልማ ዛምቢያ ከአይኤምኤፍ ጋር ያላትን አጋርነት ዋጋ ቢሰጡም የሀገሪቱ የኢኮኖሚ መርሃ ግብሮችን በሀገር ውስጥ የታሰቡና ብሔራዊ ቅድሚያ የሚሰጣቸውን ነገሮች የሚያንጸባርቁ መሆናቸውን አጽንኦት ሰጥተዋል። የእኛ የኢኮኖሚ መርሃ ግብሮች በቤት ውስጥ ያደጉና በዛምቢያ የተመሰረቱ ናቸው ያሉት ፕሬዝዳንቱ ከአይኤምኤፍ ጋር በጋራ እንሰራለን ሲሉ ተደምጠዋል። ህንድና የዩናይትድ ኪንግደም ታሪካዊ የተባለ የንግድ ስምምነት ማድረጋቸው ተገለጸ። ሀገራቱ የንግድ ቀረጥ ቅነሳን ጨምሮ የንግድ ስርዓቱን በጋራ ማሳለጥ የሚያስችል የንግድ ስምምነት ማድረጋቸውን በሰጡት ጋዜጣዊ መግለጫ ጠቁመዋል። ሀገራቱ ስምምነቱን ያደረጉት ከ3 ዓመታት ድርድር በኋላ ሲሆን የጋራ ስምምነታቸው በተለይ የፕሬዝዳንት ትራምፕን የቀረጥ ጭማሪ ለመቋቋም የሚያስችላቸው ከመሆኑም በላይ ኢኮኖሚያዊ እድገትን ለማምጣት ያስችላል ብለዋል። በጉዳዩ ላይ የብሪቲሽ መንግስት ትናንት ማምሻውን ባወጣው መግለጫው ስምምነቱ የሁለትዮሽ ንግዱን ቢያንስ በ25.5 ቢሊዮን ፓውንድ ወይም በ34 ቢሊዮን ዶላር የማሳደግ አቅም ያለው ነው ብሏል። በህንድ በኩል ያሉ ቀረጦች 90 በመቶ ሲሆኑ 95 በመቶ የሚሆኑት አሁን ላይ በመቀነስ ላይ ናቸው ተብሏል። ምናልባትም ከ10 ዓመታት በኋላ ቀረጦቹ ሙሉ ለሙሉ ነፃ ይሆናሉ መባሉንም የቢቢሲ ዘገባ ያመላክታል። የብሪታንያ የአልኮልና የመኪና ኢንዱስትሪዎች ከተጠቃሚዎቹ መካከል ጥቂቶቹ መሆናቸውን ዘገባዎቹ አመላክተዋል። በተመሳሳይ መልኩ ውስኪና ጂን ላይ የሚጣለው ታሪፍ ግማሽ በግማሽ የቀነሰ ሲሆን ወደ 75 በመቶ ዝቅ ማለቱ ተመላክቷል ሲል የዘገበው ታይምስ ኦፍ ኢንዲያ ነው። በተደረገው ስምምነት ደግሞ ከ40 በመቶ ወደ 10 በመቶ ዝቅ ማለቱ ተነግሯል። በአውቶሞቲቭ ዘርፉ ላይ የሚስተዋለው ታሪፍ ደግሞ በኮታ ከ100 በመቶ በላይ ሆኖ የቆየ ሲሆን ከስምምነቱ በኋላ ደግሞ ወደ 10 በመቶ ዝቅ እንደሚል ይጠበቃል በሚል የዘገበው አልጀዚራ ነው። የቢዝነስና ምጣኔ ሀብት ዘገባዎች ተጠናቀዋል። ስለተከታተላችሁ አመሰግነን።